ሰላም እንደምሰነበታችሁ እፍታ ሰዓታችን ላይ እንገኛለን። እኛ ሀበሾች ዶሮን በንጽህና ካልቀረበልን በፍጹም ሲያልፍ እንኳን አይነካካንም። ታዲያ ዛሬ በንጽህናና በጥራት ወደሚሰራበት በጣም ነፋሻማ አየር ወዳለበት መሀል አዲስ አበባ ላይ በሚገኘው የተለያዩ ቅርንጫፎች አላቸው። ከነዛ መካከል አንዱ በሆነው በቢጄስ ቺክን ተገኝተናል። ዶሮን አጣፍጠው ምርጥ በሆነ አይነቶች የሚያቀርቡልን ናቸው። እስኪ ወደ ውስጥ እንግባና ያላቸውን የዶሮ አይነቶች ለእናንተ አስቀኛለሁ። ተከተሉኝ። ሌክነሽ ካለና መጣለና ቆየሽ። እንኳን ወደ ቢጄስ ፖልትሪ ፋርም በሰላም መጣሽ። እንኳን ደህና ቆየሽ። ሄቨን ባይሉ እባላለሁ። የቢጄስ ፖልትሪ ፋርም ማርኬቲንግ ኦፊሰር ነኝ። ያው ሬስቶራንታችን እንደሚታወቀው ብዙ የምግብ አማራጮች አሉ። ለኔ ዛሬ ምንድን ነው የተዘጋጀልኝ? ተዘጋጅቶልኝ የምግብ አማራጮች በጣም ብዙ ናቸው፣ ግን ያው ላይ ያዘጋጀንልሽ ነው። ትንሽ አየሩም አሪፍ ስለሆነ ያቺኛዋን ቴራስ ተጠቅመን ምግባችንን እናዘጋጃለን። እስከዛ ግን ለራስሽ የሚሆን ሞይቶ እዚህ ጋር የሞይቶ ሴክሽን ላይ ማዘጋጀት ራሴን ማዘጋጀት በጣም ደስ ይላል። እንግዲህ ያለነው በቢጂኤስ ቺክን ነው። ሀያት ሬጀንሲ ፊት ለፊት ነው የሚገኘው። በጣም ነፋሻማ ቦታ ነው። ቆንጆ ቆይታ የሚኖረኝ ይመስለኛል። እስኪ ደግሞ አሁን ሞይቶውን ራሴ እያዘጋጀው ምን እንደሚካተት ማሳያችሁ ይሆናል። ተከታተሉ። ሰላም እንዴት ነሽ? ፍሬዘር እባላለሁ። ዛሬ እንግዲህ ማጀትሽን ልቆጣጠር ነው የመጣሁት። ተመልካቾቻችን እንግዲህ ሞይቶ ራሴን ማዘጋጀው እዛ ያለውን ደግሞ ኪችን ውስጥ የሚካሄደውን ፕሮሰስ የተዋበውን ያማረውን ልዩ ጣዕም ያለው እኛንን የምናዘጋጅልሽ እናቀርብልሻለን ስላሉ ላይ እጠብቃለሁ። ግን የራሴን ሞይቶ ራሴ አዘጋጅቼ መሄድ ይሆናል። ግን ምን አይነት ሞይቶ አላችሁ ከማለቴ በፊት እስኪ ራስሽን አስተዋውቂ። ቤተልሔም እባላለሁ። እሺ፣ እዚህ ሞይቶ ነው የምታዘጋጁ? ሞይቶና ጁስ እናዘጋጃለን። ሞይቶ ዛሬ ሁሉም አለ። ዛሬ ብቻ ነው ወይስ ሁሌም? ኧረ ሁሌም አለ። የምትፈልጊው መስራት። እሺ፣ እኔ አሁን እስኪ አስመርጪኝ። አሁን ለምሳሌ ሜንት አለኝ፣ ስትሮበሪ። አልኮል ነው? አይ እሺ፣ ሜንት፣ ሲናመን፣ ኮፊ፣ ስትሮበሪ፣ ፓይናፕል። ሰው የፈለገውን የራሱን ምርጫ መጠቀም ይችላል። የራሱን ምርጫ መጠቀም ይችላል። እኔ ደግሞ በጣም የምወደው የፓይናፕል ሞይቶ ነው እና እስኪ የፓይናፕል ሞይቶ እናዘጋጅ። አብሬሽ ነው ማዘጋጀው። ግላቭ አሰጪኝ ብቻ። እንደሆነ ማልገባበት የለም። ዛሬ ደግሞ ሞይቶ ላዘጋጅ። የፓይናፕል እቃ ይሄ ነው። እሺ፣ እዚህ ጋር የተለያዩ ማጎች እያየው ነው። ምንድነው ልዩነታቸው? አሁን ይሄ ፓይናፕል ማለት የራሱን የሆነ አይነት ከለሩን ስለያዘ፣ ስለዚህ እዚህ ጋር እናርጋትና አሁን ኦርደር ስላለኝ ነው ፓይናፕል እንሰራለን። እሺ፣ እንግዲህ ኦርደር መጥቶብናል። የመጀመሪያ ምን ሰራው የሚሆነው ሌመን ነው። ከሌመኑ በኋላ የኔ ፓይናፕል ይደርሳል ማለት ነው። እንዴት ነው የምታዘጋጀው? አሳየን። የሌመን ሲዘጋጅ በዚህ ነው። የሌመን ራሱ ላይ እናደርግና ሌመኑን ለክተን አድርገናል። ቀጥለን የምንጠቀመው አሁን በረዶ ነው። አይስ ነው የምናደርገው። ከአይሱ በኋላ ምንድን ነው የሚያስፈልገን? ሌመን እናደርጋለን። ፍሪጅ ውስጥ አለ? አለ። እነኝህን አራርጠን የምንፈልገውን ፍሌቨሩንም እንትኑንም ነው የምንጠቀመው። ፍሌቨር ራሱ ፍሩት ናቸው። ከዛ መልሰን አሁንም እናደርጋለን። አይስ እናደርጋለን። አነስ ያለ የበረዶ መጠን የሚፈልግም ከሆነ ደግሞ ሰው ራሱ ማዘዝ ይችላል። ይቻላል። ስፕራይት ቀጥለን ምን እንደምናደርገው ወይስ ጨረስን? አይ ሌመን ደግሞ ከላይ እንደ ዲኮር እናደርጋለን። ይሄን አሁን ለዲዛይን ነው የምንጠቀመው። ለዲዛይን አንድ አማውንት ነው የምናደርገው? አንድ
ሶ ሌመን ሞይቷችን ደርሷል። ይሄንን ለከስተመራችን እንልካለን ማለት ነው። ቀጥለን አሁን ፓይናፕሉን ነው የምናዘጋጀው። ሶ ከፍሌቨር ነው የምንጀምረው ነው። እስኪ እኔ ላዘጋጅ ነው እንኳን አሁን ይሄን አውቄያለሁ። አትሊስት ይሄ ነው ከተባበል ምን ይለኛል? ከዛ ጥሩ ተማሪ ነኝ መሰለኝ አይመስልሽም? ለራሴ ለመርቅ እንዴት ነው ይቅርብኝ ደግሞ በስቶ ሶ በመቀጠል አይስ ነው ያደረግሽው? አይስ እኔ እንኳን አይስ ሲበዛ ከማይወዱት ወገን ነኝ። አይ እንደሱ ደግሞ ሲሆን ዘይት ደግሞ ያለ በረዶ እንሰራለን። ያለ አይስ መሰራት ይችላል። እሺ አሁን ቀጥለን ይሄ ናቹራል ነው መሰለኝ የምንጠቀመው። ደግሞ ራሱን ፓይናፕል ተቆራረጭና ለዲኮር ለዲኮር ነው ውስጥ አንከት ውስጥ ለኔ ሲሆን ለምንድን ነው የማይገባው? ስቀልድ ነው። ይበቃኛል እሱ? አይ በቃ በጉልበት ነው ያስጨመርኩ ያለው። አንሽና ዝስጣሪ ሶስት ነበር በቃ 4 ይሁን። አንጨራሽ በቃ በረዶ ይበቃኛል። በቃሽ። እሺ ስፕራይት ደግሞ ጨርሰናል። እዛሽ ጋር አሁን ስፕራይት እናደርጋለን። ዝም ብዬ ልጨምር? አይስጨም የምትፈልጊው ግን አንቺ ደግሞ ለኔ ሲሆን ይበቃኛል። ሰው አይስ ላድርግ? ምንድን ነው ይቀረኛል? አሁን ዲኮር አለ። እሺ የፓይናፕል ዲኮር አሰራሩን አላሳየሽኝም። ለዚህ አንቺ አድርጊ። እሺ እሷን ቁጭ ማለት ስፋይን በቂ ነው። እኔ አይስ ስላልፈለኩኝ በዚህ መልኩ የራሴን ፓይናፕል ሞይቶ አዘጋጅቻለሁ። እዚሁ ልቅመሰው ወይስ እዛ ልቅመስ? ሰው የራሱን እጅ በጣም ነው የሚያደንቀውና እኔም ደግሞ የሰራሁትን ላድንቅና ከማጀትሽ ልውጣልሽ አይመስልሽም? አጣበብኩት ባንዴ ገብቼ። እስኪ የቪጂኤስ ፓይናፕል ሞይቶ ምን ይመስላል በፍሬዘር እጅ? የቪጂኤስን ፓይናፕል ሞይቶ ቀምሼዋለሁ፣ ወድጄዋለሁ። ላይ ይዤችም እሄዳለሁ። ላይ ደግሞ ቺክን ተዘጋጅቶ እየጠበቀኝ ነው። በተለያየ አይነት ከአንቺ ጋር የነበረኝ ቆይታ እጅግ በጣም አሪፍ ነበር። አመሰግናለሁ። ቺንግ ላቭ አውጥቼ እኔም ወደ ራሱ መሄድ ይሆናል። ተከታተል። ሞይቶይን ታች ትቼ ነው የመጣሁት። ነግረሽልኛል አይደል? ተመጣጣሽ ነግሬያታለሁ። እዚህ ጋር የተለያየ የምግብ አይነት እያየሁ ነው። ዶሮ በስንት ነገር በስንት መልክ አምራ ነው የመጣችው። እስኪ ንገሪኝ፣ ምንድን ነው የሚባሉት?
ያው ቅድም እንደነገርኩሽ ብዙ የምግብ አማራጮች አሉ። አሁን ለአንቺ የመረጥንልሽ ምግቦች ፉል ሮስትድ፣ ከዛ ሻዋርማ። ይሄ ሻዋርማ ያው ቢጄስ የሚታወቅበት የመጀመሪያው ቀደምት ምግቡ ሻዋርማ ነው። እኔም በቀምሼው አውቃለሁ። እሱን እንኳን አዲስ አይደለም። ይሄ ፋሳ ይባላል። እዚህ ጋር ደግሞ የምትመለከቱት ቺክን ሸክላ ጥብሳችን ነው። እንግዲህ እኛ ሸክላን የለመድነው በበሬ ስጋ ነው አይደል? አሁን ደግሞ ለየት አድርገው ዶሮን በሸክላ አቅርበውልናል። ምንድን ነው ያለው? ዶሮ እዚህ ላይ የተፈጨ ዶሮ። እንዴት ነው ተቀምሻችሁ ወይስ ይቅርብሽ? ችግር የለም ቤተሰብ ነው የሚያውቀው። አበላሌን እየነገርሽኝ እንዲሁ ነው እንዴት ነው ወይስ በማንኪያው ተሰርተና ማለት? ካልሆነ ደግሞ በዚች አጥተሽ በዚች አጥተሽ ላይ ቂጣሽ ላይ በማንኪያ ይሻለኛል እንዳያቃጥልሽ ለጊዜው ለመሞከሪያ ትኩስ ስለሆነ እንዳያቃጥልሽ። አፌን ምራቅ ሞላው ባንዴ። ይሄ የቤት ማለት ቃና አለው አይደል? በተፈጨ የዶሮ ስጋ ነው የሚሰራው። ቁላ የተለያዩ ስፓይሲዎች አሉ። በጣም ቆንጆ ነው። ምርጥ ነው። ሁሉም የቢጄስ ምግቦች ባይዘው በጣም ጥሩ ናቸው። ብዙ ካስተመር ሻዋርማ የሚወድ ይመስለኛል። በደንብ አይደለ? ቤታችን በደንብ የሚታወቀው የመጀመሪያውም ምግባችን ሻዋርማ ነው። ሻዋርማ በደንብ ነው የሚታወቀው። ያው ሞይቶሽ መጥተሽ ጥሩ ሰዓት ነው ያመጣችሁ። አዎ በሚገባ እንደውም ጠጥቻ ጉድዬው ነበር። በጣም ነው የሚጣፍጠው። እዚህ ጋር የምንመለከታቸውን ሶሶች ውስጥ ከቺክኑ ጋር አብሮ ራፕ ተደርጓል እና በጣም የሚገርም ቃና ነው ያለው። እንግዲህ የቢጄስን ሻዋርማ ማያውቅ የለም ብዬ አስባለሁ። ለማታውቁም ደግሞ ሻዋርማን ምርጥ አድርገው ነው የሚሰሩት። እኔ በጣም ሶሱን ወደዋለሁ፣ ተመችቶኛል። ተጋበዙልኝ። በእጅ ሲሆን ከመዝረክረክ እንድናለን። አትሊስት ቃናው ግን በጣም ቆንጆ ነው። ለየት ባለ መልኩ ዶሮ ተፈጭታ ከሚገርም ቁሌት ጋር አብራ ቀርባ ነው። በጣም ወድጄዋለሁ። በጣም ቆንጆ ነው። እሺ፣ እዚህ ጋር አሁን የምናያቸው ማባዮች አሉ አይደል? ይሄን አሁን ከምንድን ነው የሚሰራው? እነዚህ እቺ ቺሊ ሶስ ናት። ቺሊ ሶስ ነች። ዘን እቺኛም እዚህ ጋር የምታያት ቺሊ ሶስ ናት። ይሄ ያ ቺሊ ሶሱ በማዮኒዝ ሚክስ ተደርገው ነው። ይሄኛው ደግሞ ግሪን ቺሊ ሶስ ነው ማለት ነው የሚሆነው። እቺ እዚህ ጋር የምታያት ማዮኒዝ ናት። አንቺ ግን አቤ እንዴ ይበላል ነው እንዳትወፍሪ ይፈርሽ የቤቴ። እንደውም ብዙ ጊዜ ዳይት እንኳን ሲታዘዝ በዶሮ የሚታዘዛል አይደል? በደንብ ስፔሻሊ እንደኛ አይነት ወፍራም ሰው። ወይኔ እኔ ግን ከወፍራሞች ጋር በመደቤ እኮ ነው የሚገርም። ከዚህ በላይ ምን ቀረሻት? ምን አለሽ? እስኪ ከራይዙን ጀምር። ብዙ ጊዜ ዶሮን ማባያ አድርገን ስናቀርብ ሩዝን እንመርጣለን አይደል? ቤት ውስጥ ደግሞ ዶሮን ስናዘጋጅ ያው በቁሌት በቅቤ በእንቁላል አብዳ ነው የምቀርበው፣ በአይብም ጭምር እና እንደውም ቅድም ሳስበው ነበረ እኛ ሀበሾች ዶሮ ጋር ያለን ግንኙነት በጣም ከባድ የሚባል ቁርኝት ነው ያለና ቢጄስንም አንድ እንድንጎበኘው ያደረገ ምንድነው ጥራትና ንጽህናው ነው። በደንብ ስለሱ እያወራን እስኪ ይህችን ነገር ልብላ አይመስልሽም? ያው በጥራት እውነት ለመናገር አንታማም። ተከተልም እንኳን ለመጀመሪያ ጊዜ ነው ዶሮ እንዲገንጥዬ ስበላ። እስኪ እዚህ ጋር 3 ሚክስድ የሆኑ ማባያዎች አሉ፣ ሶሶች አሉ። እሱ መከራ አድርገን እንበላለን። ይህን ግን ለእናንተ በጋብዛችሁ በጣም ደስ ይለኛል። ተመልከቱት። በጣም ውስጡ በስሏል። በጣም ስቲም ሆኗል አይደል? አዎ በደንብ ማሪኔት የተደረጉባቸው ነገሮች ራሱ ውስጥ ቃናው ገብቷል። ቅመሙ በደንብ ሳልቲ ነው። በደንብ ፊል እያደረኩት ነው። በጣም ቆንጆ ነው። የራሱ የሆነ ፕሮዳክሽን አለው። ላይክ ከዛ ሲመጡ ሙሉ ለሙሉ ማሪኔት ተደርገው ነው የሚመጡት ቺክኖቹ። ተዘጋጅተው ስለሚመጡ ጀስት እዚህ መጥተው ለመሰራት ብቻ ነው የሚሆኑት። ስለዚህ እዚሁ ማሪኔት ሆነው ተጠብሶ ነው የሚቀርበው ማለት ነው። በጣም አሪፍ። ቃናው በጣም ቆንጆ ነው።
እንግዲህ ብዙ ዶሮ አፍቃሪዎች ምርጫችሁን ቢጂኤስ እንደምታደርጉ ተስፋ አለኝ። ይሄ ደግሞ ቺክን ሸክላችን ነው እንደነገርኩሽ። እቺኛው ተስታርገ አይዞሽ ሳልበላት እንዴት አየሽው? በጣም ልዩ ነው። ክሪስፒ ነው። በጣም ተመችቶኛል። እስቲ ያንቺ ፌቨራይት የትኛው ነው? ሻርማ እንግዲህ ስገባ ለተመልካቾች ዶሮን እንዴት በንጽህና እኛ ማዘጋጀት እንደምንወድ አበሻና ዶሮ ደግሞ ያለውን ሪሌሽን ነበር ሳወራ የነበረው እና አጋዥ እንኳን ስንቀጥር መጀመሪያ ዶሮ ትችላለች አትችልም ብለን ነው የምንጠይቀው። ያ የሆነው ዶሮ ምን ያህል ንጽህና እንደሚያስፈልጋት ጥንቃቄ እንደሚያስፈልጋት ለማሳየት ነው እያስባለሁ። እና ቢጂኤስን ደግሞ ከሌሎች የቺክን ቤቶች ለየት የሚያደርገው ጥራትና ንጽህናው ነው። እሱ ነገር የመጣው ከምንድን ነው? ቢጂኤስን ለየት የሚያደርገው ከሌላ ቺክን ቤቶች የራሱ ፋርም አለው። ከራሱ ነው የሚያመጣው። ሞጆ ላይ ትልቅ ፋርም አለን የራሳችን። ከእንቁላል ጀምሮ እስከ ዶሮቹ ለእርድ እስኪ የሚደርሱበት ድረስ ስቴፕ ያለው በእኛ ነው የሚያልቀው ማለት ነው። ያ ማለት እንቁላል ማስፈልፈያ ያለን፣ ከዛ በኋላ ደግሞ ስላውተር ያለን። ዶሮቹ ለእርድ ከደረሱ በኋላ የራሳቸው ማስፈልፈያ ያላቸው እዛው ነው የሚዘጋጀው። እዛው ነው የሚዘጋጀው። ኮንታሚኔሽን ፍሪ ነው። ሙሉ ለሙሉ በማሽን ነው የሚያልቁት ማለት ነው። በተረፈ ደግሞ ኖርማሊ አሁን ቢጂኤስ በጣም የሚታወቀው የአዲስ አበባ ላይ ሜን የሚባሉት ቦታዎች ላይ ብራንቾች አሉን። ወደ 7 ብራንቾች አሉ። 7 ብራንቾች አሉ። 4ቱ የቢጂኤስ የፖልትሪ ሱፐርማርኬታችን፣ ከዛ በኋላ ደግሞ ሌሎቹ ቀሪዎቹ 3ቱ የላቸውም ማለት ነው። አዲስ አበባ ላይ የተለያየ ቦታ አለን፣ ፍላሚንጎን ጨምሮ ቦሌ ላይ አለን፣ አያት ላይ አለን፣ ሰሚት ቤታል ላይ አለን፣ ለቡ ላይ አለን፣ 5 ኪሎ ላይም አለን። ለዚህ ሰው የትም ቢፈልግ የትም ቦታ ፒክ አድርጎ መሄድ ወይም ደግሞ እዛው ገብቶ ኢንጆይ ማድረግ ይችላል ማለት ይችላል። አዎ በደምብ በጣም አሪፍ። ለእኔ ያቀረባችሁልኝ እንግዲህ 4 የሚጠጉ የቢጂኤስን የቺክን አይነቶች ነው። ከነዚህ ውጭ ደግሞ ተመልካቾቻችን እንደው ቢፈልጉትና መጥተው ቢጠቀሙ ብለሽ የምታስቢው ንገሪ። ሜኖች ላይ ከ20 በላይ ምግብ አማራጮች አሉ። እነዚህ የቀረቡበት ትልቁ ሪዝን ያው ጀስት ቴስት እንድታደርጊያቸው ስለፈለግን እና በጣም የቤቱን ተወዳጅ ምግብ ስለሆኑ ነው። ሁሉም ምግቦቻችን እውነት ለመናገር ይወደዳሉ። የፋስቲንግ አማራጮችም አሉን። ሁሉንም ነገር ማግኘት ይችላሉ ማለት ነው። ከዛ ደግሞ አፎርደብል ነው ፕራይሳችን። ከማክሲመም ከ530 ብር ጀምሮ ሰዎች ላይ መጥተው ኢዝሊ በልተው ጠግበው ተደስተው መሄድ ይችላሉ ማለት ነው። እኛ ጋር ሲመጡ በጣም አሪፍ ዴሊቨሪ አላችሁ። ኦልሞስት ከብዙ ዴሊቨሪ ካምፓኒዎች ጋር አሁን ላይ አዲስ አበባ ላይ አክቲቭ ናቸው ተብሎ ከሚታሰቡት ዴሊቨሪ ካምፓኒዎች ጋር እንሰራለን። ከቢዩ ዴሊቨሪ፣ ከክሊክ ዴሊቨሪ፣ ዳይኒንግ ዴሊቨሪ ሁሉ በእጄ ከነሱ ጋር አብረን እንሰራለን ማለት ነው። ኦልሞስት ካሉት ጋር እንዳለ ነው የምንሰራው። በጣም አሪፍ። ሰው በቀላሉ ዴሊቨሪ ያዞ እናንተ ዴሊቨር ማድረግ ትችላላችሁ ማለት ነው። ይሄ ቦታ በጣም ነው የሚያምረው። በጣም ቆንጆ ቦታ ነው። ይሄ ስንተኛችሁ ነው? ይሄኛው 6ኛ ብራንቻችን። ከዚህ በኋላ ነው 7ኛ ብራንቻችን ደግሞ ቦሌ ያለ ማለት ነው። ብዙዎቹ ቤቶቻችን ለኛ ላይ ከፋሚሊ ጋር መጥተው ቢዝናኑባቸው የተለያዩ ኦኬዥኖች ቢያዘጋጁባቸው በጣም ምቹና ኮምፓታብል የሆኑ ቦታዎች ናቸው ያሉን ለኛ ማለት ነው። ስለዚህ ኤኒዋን መጥቶ ከጓደኞቻቸውን ጋር ማለት እንችላለን፣ ከቤተሰብም ጋር። በብዛት ደግሞ ያው እንደዚህ አይነት ቺክን ቤቶች የወጣቶች ምርጫ ነው አይደል? ወጣቶች በጣም ይመርጡታል፣ ይወዱታልና ሁሉም መጥቶ በጋራ ኢንጆይ የሚያደርግበት ቦታ ነው እያስባለሁ። እኔ በጣም ይሄን ቦታ ወድጄዋለሁ። እንግዲህ ካላችሁ ብራንች ይሄ በጣም ለኔ የሚቀርብ ይመስለኛል። ነፋሻማ ነው፣ በደንብ ቪው አለው። በተለይ ሲመሻውን በጣም የሚያምር ነው የሚመስለኝ አይደል? እንዳጋጣሚ ሆኖ ሜቢ ሌሎቹን ብራንቾች የመጎብኘት እድሉ ካላጋጠመሽ ነው እንጂ ሁሉም ብራንቾቻችን በጣም ቪዚቢሊቲያቸው በጣም ነው ደስ የሚለው። ለከስተመሮቻችን የምንሰጣቸው ሰርቪሶች በጣም ይለያሉ። ከከስተመር ሰርቪስ ጀምሮ የፕሮዳክት ኳሊቲ ላይ ሁሉም ላይ በደንብ ተጠንቅቀን ነው የምንሰራባቸው። ሁሉም ሰው ሲመጣ በጣም ሳቲስፋይድ ሆኖ እንዲሄድ ነው የምናደርገው። ከዛ እሱ ነገር ይለየናል ብዬ አስባለሁ። ፕላስ ላይክ እንደ ቢጂኤስ ለብዙ የስራ አጦች የስራ እድል መፍጠሩ በራሱ አንድ ይለያል ብዬ የማስበው ነገር ነው። ምክንያቱም ላይክ በየብራንቾቻችን በየአውትሌቶቻችን ራሱ ከ1200 በላይ ሰራተኞች አሉ ቢጂኤስ በስሩ የሚተዳደሩ። ለሰራተኞች ራሱ የስራ እድል መፍጠሩ በራሱ ቢጂኤስን ለየት ያደርጓል ብዬ አስባለሁ። በጣም አሪፍ። እንግዲህ እኔ አሁን የመረጥኩት የፓይናፕል ኮክቴላችሁ ነው። ምን አይነት ኮክቴል አለ? ከዚህ ጋር ተያይዞ ሰው ማዘዝ ቢፈልግ
እንደ ምርጫ የሚሆነው? ከ7 ከ8 በላይ የሞይቶ አማራጮች አሉ። አንቺ በአጋጣሚ ያዘሽው የፓይናፕል ሞይቶ ነው፣ ግን ስፔሻል ዘራውት በአጋጣሚ ላይክ ከስፔሻል ሞይቶ ጀምሮ አለ። ከዛ ድጋሚ ደግሞ ኖርማሊ በረዶ ምናምን ለማይፈልጉ ሰዎች ሞይቶ ዊዛውት አይስ አለ። ከዛ የጁስ አማራጮች አሉ። ከሶፍት ድሪንክ ምናምን ውጪ የጁስ አማራጮች አሉ። በሁሉም መንገድ መስተናገድ ይችላሉ ማለት ነው። በጣም ደስ ይላል። ያቀረብሽልኝን ሁሉንም ቀምሻለሁ። ሁሉም ተመችቶኛል። ግን በይበልጥ በቃ አሁን ብበላ ደስ ያለኝ ሮስቴድ ነው። ለዚህ እሱን ቀረብ ብታደርግልኝ ደስ ይለኛል። ምን ይመስልሻል? አንቺም ደግሞ እዛ እጅሽን መሰንዘር ደብሮሽ ነው እንጂ ወደሱ ነው ልብሽ አይደለም። እና እስኪ በሞቴ እንግዲህ ዶሮን በላው። ግን ከሩዙ ጋር ያለው ቃና ሌላ እንደሚሆን ተስፋ አለኝ። ለዚህ ከሩዙ ጋር ጌል መሳይ አይመስልሽም? ምን ይበታል የቃና ላጉርስሻ አይሻልም? በማዮኒዝ አዎ፣ በሞቴ ይላሉ ማበሹ ሲያጎርሱ ሳት ይቀርሽ። በጣም ቆንጆ ነው። ማዮኒዙ ሚክስድ ሲሆን ከሶሱ ጋር ሌላ ደስ የሚል ፍሌቨር አለ። በጣም ተመችቶኛል። ስጋው የዶሮው ስጋ በጣም ሶፍት ነው። ፒውር በቃ የተጠበሰበትን ቅመማ ቅመሞች ነው ፊል እያደረኩ ያለው። ተመችቶኛል። እስኪ በሩዝ አድርጌ እኔ ግን ይኸውልሽ አትቢ ምናምን የምባል ሰው አይደለም። ራስሽን ችለሽ ብበይ ይሻላል እንዴ። በጣም በሩዝ በሶሱ ደግሞ አንደኛ ተመችቶኛል። እስኪ ሻዋርማ ባንዲ ደግሞ 4 አይነት አቅርበሽ እንግዲህ የአይን አዋጭ ሆነብኝ። እዛም ሆነ ምራቅ። አየሽ፣ እንደዚህ ነው ያልኩሽ። አሰቃየሽ። በጣም ብዙ የምግብ አማራጭ አለን የምልሽ ለዚህ ነው። አማራጭ ሲኖር እኮ ከባድ ነው በጣም። እኔ በጣም ሶስ ያዘኝ ከሶሱ ነው በእውነት። ቺክኑ አንድ ነገር ሆኖ ሳለ ግን ከቺክኑ ጋር አብሮ የሚሰራበት ሶስ ነው ደግሞ ሌላ ቃና የሚፈጥረውና በጣም በቃ ልዩ ነው እውነት ላለማጋነን። ብዙ ካስተመሮቻችን ባይዘይ ሶሳችንን በጣም ነው የሚወዱት። በጣም ሲጀመር አንድም ቤት ለየት የሚያደርገው እዛው ራሳቸው የሚያዋህዱት ድሬሲንግ ወይም ሶስ ነው እያስባለሁ አይደል? አዎ፣ የራሳቸውን ፍሌቨር ነው በጥራትም ቢዘጋጅ በደንብ። አዎ፣ ያው ቢጄስ የሚለየው በኳሊቲው እውነት ለመናገር ኳሊቲ ላይ ምንም ጥያቄ የለንም። ሞር የምንሰራው ኳሊቲ ላይ ነው። በጣም ቆንጆ ነው በእውነት ያስታውቃል። ቃናው ላይ ያስታውቃል። ሶሱ ራቀኝ። ስለዚህ ከነ ፕሌቱ እናነሳና በደንብ አንዳንድ ሰው በጣም ጁሲ ሲሆን ይወዳል በደንብ። እኔም ከነዛ ሰዎች መካከል አንዷ ነኝ። አፍይ ለቁርስሽ አየሽኝ። እጅግ በጣም ቆንጆ ነው። እጅ የሚያስቆረጥም ነው። በጣም ተመችቶኛል። የቀረቡልኝን 4 የምግብ አይነቶች አይቻለሁ፣ ወድጄዋለሁ፣ ተመችቶኛል። በዛ ላይ ደግሞ አሁን ያለሁበት ቦታ ይበልጥ ምግቤን በቆንጆ ሁኔታ እንዳጣጥም አድርጎኛል። እንደምታዩት ቴራስ ላይ ነው ያለሁት። ነፋሻማ ነው። በዛ ላይ ደግሞ ይሄን ምግብ ቀስ እያልኩ ስለምበላ እየመሸ ሲመጣ ቆንጆ ቪው አለው። እኔ ተመችቶኛል። ምርጫችሁን ቢጂኤስ አድርጉ። ቆንጆ ሸዋርማ ለመብላት እንደዚህ ሮስት የሆነ ቺክን ለመብላት እዚህ ጋር እንደምትመለከቱት እንግዲህ በሸክላ የለመድነው የበሬ ስጋ ነበረ። በዚህ መልኩ ደግሞ ዶሮ መታልናለች። እሱንም እናጣጥማለን። ዶሮ ደግሞ ጤናማ ነው፣ ብንበላው የሚመከር አይነት የስጋ ታይፕ ነው። ምርጫችሁን ቢጂኤስ አድርጉላለሁ። በጣም ተመችቶኛል። እኔ መብላቴን እቀጥላለሁ። በሌላ የፍታ ፕሮግራማችን እስክንገናኝ ሰላም ቆዩ።